በማቴዎስ ወንጌል ምዕራፍ 5 ላይ ከቁጥር 1 ጀምሮ ያለውን አነባለሁ። እንደዚህ ይላል። ዛሬ የምናገርበት ርዕስ ስለ ጽድቅ የሚሰደዱ ብፁዓን ናቸው የሚለውን ስለ ጽድቅ የሚሰደዱ ሰዎች ብፁዓን ናቸው። ሕዝቡን አይቶ ወደ ተራራ ወጣ። በተቀመጠ ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍተው አስተማራቸው፣ እንዲህ አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡ የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሐኖች ብፁዓን ናቸው፣ እግዚአብሔር ያዩታልና። የሚያስታርቁ ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስታርቁ ብፁዓን ናቸውና የእግዚአብሔር ልጆች ይባላሉ። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁ ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ይላል። የአምላካችን የእግዚአብሔር ስም ብሩክ ይሁን። እንግዲህ የምንነጋገረው ዛሬ የምናወራበት ትልቁ ዋናው ርዕሳችን ስለ ጽድቅ መሰደድ፣ ስለ ጽድቅ መገለል፣ ስለ ጽድቅ መነቀፍ፣ ስለ ጽድቅ ከሰዎች ከማህበረሰቡ መገለል የሚለው ነገር በጣም ወሳኝ ነገር ነው። ጽድቅን ማውራት፣ ጽድቅን መናገር፣ ለጽድቅ መቆም፣ ስለ ክርስቶስ ስናወራ እጅግ በጣም ልናስብበት የሚገባው ጉዳይ የመጀመሪያው ነገር መጽሐፍ ቅዱስ የሚለን በእርሱ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው ይለናል። ስለዚህ እኛ የጸደቅነው በልጁ በኢየሱስ ክርስቶስ ደም ከሆነ እግዚአብሔር ሲያየን በክርስቶስ ጸድቀን ከሆነ የሚያየን፣ በክርስቶስ በደሙ በኩል ከሆነ የሚያየን፣ ይህንን የተቀበልነውን ሕይወት፣ ይህንን የወሰድነውን ሕይወት፣ በውስጣችን በልባችን ፈቅደን ያስገባነውን ይህን ሕይወት ለሌሎቹ ለመስጠት፣ ለሌሎች ለማቀበል፣ ለሌሎች ለመናገር እንዲሁ በቀላሉ የሚሰጥ አይደለም። ስለ ጽድቅ ስታወራ፣ ስለ ኢየሱስ ስታወራ ጸድቅ ያለው ሰው የሚጸድቀው በስራ አይደለም በእምነት ብቻ ነው ስትል ሰዎች አጨብጭበው አይቀበሉሽም፣ አጨብጭበው አይቀበሉም። ምክንያቱም በስራ እንጸድቃለን የሚለው የዛኛው መንግስት፣ የጨለማው መንግስት፣ የአጋንንቱ መንግስት፣ የመናፍስቱ ዓለም በስራ እንጸድቃለን የሚለውን ትውልድ ይጠቀምበታል። አመፅ በእነሱ ለመጠቀም ቀላል ነው በእነሱ። ስለዚህ እዚህ ቦታ ላይ እየነገረን ያለው ስለ ጽድቅ የሚሰደዱ ጸድቀናል፣ በእሱ ስራ የጸደቅነው ከእኛ የሆነ ምንም ነገር የለም ስንል እንሰደዳለን፣ እንገፋለን፣ እንጣላለን፣ ግን አንወድቅም። ሰዎች በምናገለግለው አገልግሎት የምናገለግለውን አገልግሎት የተላከንበትን ተልእኳችንን የተሰየምንበትን ስያሜያችንን
ስያሜያችን ኢየሱስ ስለሆነ ስብዕናችን ክርስቶስ ስለሆነ ውስጣችን ያለው ክርስቶስ የተሰራንበት የቆምንበት የምንራምደው በእርሱ ሕያዋኖች የሆንበት ክርስቶስ እሱን ስንናገር ሰዎች አጨብጭበው አይቀበሉንም። መጣልኝ አይሉ። እኔ ኦንላይን አገለግላለሁ እና ሳገለግል አንዳንድ ሃይማኖተኞች ይጠሩኛል። ሳገለግል ልባቸው ኦፕን ነው። ያላመኑት በክርስቶስ አምነው ያልዳኑት እነሱ ኦንላይን አገልግሎት ላይ ሄጄ ሳገለግል ይታወቀኛል። የልባቸው ረሃብ፣ የልባቸው ጥማት፣ የልባቸው መታረዝ ኢየሱስ እንደሌላቸው እንደተራቡት እንደተጠሙት ያስታውቃሉ። ልብ ሲከፈት ማገልገል ቀላል ነው። ይህ ጽድቅ የሚለውን ቃል ኢየሱስ በማቴዎስ ወንጌል ላይ ምዕራፍ 3 ቁጥር እዚህ ቁጥር 13 ላይ በዮርዳኖስ ወንዝ ሊጠመቅ ሲል ዮሐንስ እንዲያጠምቀው ኢየሱስ ወደ ዮሐንስ ሲሄድ እንደዚህ አለ። ምዕራፍ 3 ቁጥር 13 ላይ ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን ብሎ ይከለክለው ነበረ። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናል አለው ይላል። ምንን ሁሉ? ጽድቅ የሚፈጸም ነው። ጽድቅ የሚነገር ነው። ጽድቅ የሚኖር ነውና ከጸደቅክ በኋላ ምን አለ? ሌላው የጻድቅ ሰው ሕይወት ይባላል። አኗኗሩ አለ፣ አረማመዱ አለ፣ አነጋገር አለ። እያንዳንዱ ነገር ጽድቅ መሽተት አለበት። ጽድቅ ጠረን አለው፣ ሽታ አለው። ይሸታቸዋል፣ ሌሎቹ ይሸታቸዋል። ገና ብቅ ስትል ይሄ ከኢየሱስ ወገን አይደለም እንዴ? ተሳስተሻል አለ ጴጥሮስ። ተሳስተሻል አለ። ሸተታት። ገና ብቅ ስትል ሲል ንግግሩ እሱ ይመስላል አለች። እሱን ይመስላል አለች። በጣም ይገርመኛል። እኔ በጣም ብዙ ጊዜ የምናገረው ነገር አለ። ቅዱሳኖች በእግዚአብሔር ቃል በጸሎት አብሮ በመሆን ወንጌል በመመስከር በልጽገዋል። ውስጣቸው የታነጸ ነው። በምን? ጽድቅን በመተግበር ኢየሱስ እንዳለ እኔና አንተ ዮሐንስ ዓላማችን፣ ተልእኳችን የዚህ ምድር ጉዳይ አንተም እስካለ ድረስ እኔም እስካለው ድረስ ተግባራችን ጽድቅን መፈጸም ነው አለ። ስለዚህ ጽድቅ የሚፈጸም ነገር ነው። ጽድቅ የሚነገር ነው፣ የሚተገበር ጉዳይ ነው። እኛ ወንጌላውያን አማኞች በክርስቶስ ሞትና ትንሣኤ ስለጸደቅን የምናበላው፣ የምናጠጣው፣ የምናለብሰው ለመጽደቅ አይደለም፣ ስለጸደቅን ነው። ለምን? በእምነታችሁ ላይ በጎነት ጨምሩ ስለተባለ ነው።
ስለዚህ ስለ ጽድቅ ልንሰደድ እንችላለን። ይህ ስደት የሚለው ቃል ከቀያችን ተፈናቅሎ መሄድ ላይሆን ይችላል። አሁን እሱ ላይሆን ይችላል። ምናልባት አዲስ አበባ ላይሆን ይችላል። ሌላው ሀገር ላይ በእርግጥ አለ፣ መገደልም አለ፣ መታረድም አለ፣ በብዙ ስቃይ ውስጥ ማለፍ አለ፣ መደብደብ አለ፣ መገረፍ አለ በጽድቅ ምክንያት። ግን አንድ ልናስበው የሚገባው ነገር ስለ ጽድቅ የሚሰደዱ ብፁዓን ናቸው ካለ በኋላ መንግሥተ ሰማያት የእነርሱ ናት አለ። ሰርቀ ከምትሰደድ፣ አመንዝረ ከምትሰደድ፣ ሰው ገለ ከምትሰደድ የተሰደድክበት ዓላማው ርዕሰ ዋናው ጉዳይ ጽድቅ ከሆነ ግን እዚህ ምድር ላይ ምድር የሚገባትን ባትሰጥህ እንኳን መንግሥተ ሰማያት ማንም አይከለክልህም፣ ማንም አይከለክልሽም። ለምን? በክርስቶስ ሞትና ትንሣኤ አምነ የእግዚአብሔር ልጅ ኢየሱስ ክርስቶስ ምሩን ተቀብለ ጸድቀሃል። ጽድቃችን እሱ ነው። የእኛ ጽድቅ የመርገም ጨርቅ ነው። ሴቶች በወር አበባ ጊዜ የሚጠቀሙት የደም ጨርቅ ነው። አስጸያፊ ነው በጣም። እግዚአብሔር ፊት ይሄው ጌታ የምንለው ጉዳይ የለም። እኛ በክርስቶስ ጸድቀናል። ሰው እስቲ አንድ ቦታ ላምብን። አንድ ቦታ ላይ ሮሜ ምዕራፍ 3 ላይ በጣም ይገርመኛል። እሱ ክፍል ብዙ ጊዜ ሳስበው ኦንላይን ማገለግልበት በዚህ ጉዳይ በዙሪያ ስለሆነ ምዕራፍ 3 ላይ እንደዚህ ይላል። ቁጥር 20 ላይ እንደዚህ ይላል። ይህ የሕግን ሥራ በመስራት ሥጋ የለበሰ ሁሉ ይላል። የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃል። ስለዚህ ልንሰብክ የሚገባው ልንናገር የሚገባው ያጸደቀንን ያከበረንን በእኛ አንዳች የሚቆጠር ነገር የሌለውን እሱ ክርስቶስን በጸጋ መዳናችን፣ በጸጋ መውጣታችን፣ በጸጋ ከረግረግ አውጥቶናል። ከጭቃ አውጥቶን በከበረ ሰረገላ ላይ አቁሞናል። እኔ እንግዲህ ኦንላይን ሳገለግል ያው ቲክቶክም ሁሉም የራሱ ሆነ ኦንላይን አገልግል አሁን ያገኘሁት ቢጎ የሚባለው በጣም ፈታኝ ነው። በጣም ፈታኝ ቦታ ነው። ምን ነው የሚፈትነው? ውስጥ ቢዝነስ አለውና ፒኬ የሚባለው ላይ ቁጭ ብላችሁ የምትጠብቁት ምንድነው? አንድ ጊፍተር መጥቶ ጊፍት እስኪሰጣችሁ ከሰጣችሁ ኪሳራ ነው። የለም ውስጥ ጥቅም የለውም።